ይሄ አፈንግጦ የሚወጣ የሚያመናጭቃችሁ ለሴት ክብር የሌለው ለራሱ ክብር የሌለው ወንድ ልጅ ውጪ ላይ አይኑ ሲበር ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁ እንዳትረሱ። አበረታቱኝ እባካችሁ። ሰብስክራይብ አድርጉ፣ ቪዲዮን ስታዩ ላይክ አድርጉ። ላይክ ስታረጉ ለብዙ ሰው ስለሚያደርሰው ላይክ የምታረጉትን ለኔ ስለሚጠቅመኝ እንዲሁም ላይክ የምታረጉልኝ ኮሜንት የምትሰጡኝ የኔ ቅልቦች የኔ ቅን ልቦች በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ትንሱ ዛሬ እያለቀሰች ነበር። አላቅም እኔ የትንሱን ምን እንደሚያረጋቸው እኔ አላቅም ማለት ነው። አላዛርና ማሚ ማለት ነው። እንግዲህ ባለፈ እኔ እንደ ትንቢት እኮ ነው የምናገራቸው። እውነት እንዳትንቁኝ ግን እኔ የምናገረው ነገር ባለፈ አላዛር ቅምጥ ውጪ ላይ ቅምጥ ስላለው ነው ትንሱን በዚህ ደረጃ ፊርማ እንቅደድ የሚላት ወይም ደግሞ እንፋታ የሚላት ሌላ ሴት ጋር ሄዶ ነው ብዬ ቪዲዮ ሰርቼ ነበር። አያችሁ ግን አሁን እንግዲህ ሮም ውስጥ ሴት አስቀምጦ ይሁን ደብቆ ይሁን ምን አድርጎ ይሁን እንግዲህ አንዳንዴ ማለት ነው ፈጣሪ ምክንያት ሊያረግላችሁ በሆነ ሰበብ አድርጎ በሆነ ሰበብ የሆነ ነገር ያደርግላችኋል ማለት ነው። እንግዲህ ትንሱም በጠዋት ነው ተንቀልቅላ ወደ አላዛር እየሄደችው። ግን በጣም ይገርማል እውነት ለመናገር ወንድ ልጅ ምን ያህል ጨካኝ እንደሆነ በዚሁ አጋጣሚ እህቶች በተለይ የማዳን ቅመሞች እንድታቁ ፈልጋል። እነሱ ሲመቻቸው እነሱ ፀሐይ ሲወጣላቸው እነሱ ከነበሩበት ትንፈቀቅ ሲሉ ለናንተ ምንም አይነት ዲንታ እንደሌላቸው አሰቢታ እንደሌላቸው እንደማያዝኑላችሁ አፈር እንደሚያረጓችሁ እንደሚያመናጭቃችሁ በትንሱ መረዳት ትችላላችሁ። እውነቴ ነው የምላችሁ። ወንድ ልጅ በጣም ጨካኝ በጣም ማለት ነው በጣም አረመኔ ነው ማለት ነው። ሴትና ወንድ በጣም እንለያያለን። ሴት በዚህ ልክ ሰውን አታደማም። ልጨክን ትችላለች። ማትፈልገው ነገር አልፈልግም ትላለች። ግን ሴትን ሌላ ሰውም ለማናደድ ወይ ለማበሳጨት እንደዚህ አይነት አክቶች አሰራ ማለት ነው። እንግዲህ አላዛር ለዛውም አሁን ለምሳሌ ያ ወንድ አያረግዝም እንጂ ወንድ አርግዞ ትንሱ በእርግዝና ጊዜ አላዛርን እንደዚህ ታረገዋለች ብዬ አላስብም። ምንም ይሁን ምንም አላዛር ምንም ይሁን አይፈልጋት። ከሷ ጋር ኑሮም ያስጠላው ህይወትም ያስጠላው ትዳርም ያስጠላው ግን በሆዷ ያለው የሱ ልጅ ነው። ያ ልጅ እስከሚወለድ ድረስ ቢችላት ምን ችግር አለው? እሺ ከዛ በኋላ ከወለደች በኋላ ሲፈልጉ አይጋቡ፣ ሲፈልጉ ይፋቱ፣ ሲፈልጉ አብረው አይሆኑ። ግን እቺ ልጅ የሱ ልጅ አርግዛ እኔ እንጃ። እኔ ግን እንደዚህ አይነት ወንዶች ማለት ነው እግዚአብሔር እንዴት አድርጎ እንደሚቀጣችሁ አላቅም። የስራችሁ ፈጣሪ አምላክ ይስጣችሁ። እውነት ያልገባው ነው ይሄ እና ማውራት ስለማልፈልግ ነውና ስሜታው ያረጋኛል እንደዚህ አይነት ነገሮች ስናገር ማለት ነው። እውነቴ ነው የምላችሁ በጣም ነው የምናደደው። በተለይ በሴት ልጆች የሚደርስ ግፍ በጣም ያናደደኛል በጣም ማለት ነው። እኔ ብችልና እንደው ትምህርቴን ጨርሼ ጠበቃ ብሆን በጣም ደስ ይለኝ ነበረ። በፊት ምኞቴም ይሄ ነበረ። ያው አልተሳካም። እንግዲህ እናንተ ያሰባችሁትና እናንተ የምትመኙትን አይደለም የምትኖሩት። ሌላ ህይወት ነው፣ ሌላ ተገላቢጦሽ ህይወት ነው የምትኖሩት። ለዚህ ነገር እኔ ፍላጎቴም ምኞቴም ቢሆንም አልተሳካልኝም። በቃ ሄጄ ገረዶንኩኝ፣ የአረብ ሀገር ገረዶንኩኝ። ግን እግዚአብሔር ይመስገን በህይወት አለውኝ። ግን ፍላጎቴ እንደው እግዚአብሔር አምላክ ቢልልኝ ልጆች የራሱ ጠበቃ እንዲሆኑ ነው የምፈልገው። እንደው ልጆቼ እንደምን ጥርስቴን ነክሼ አስተምሬ ልጆቼ በቃ የኔን እንትን እነሱን ማድረግ እፈልጋለሁ። እግዚአብሔር ይፍቀድልኝና ማለት ነውና ወንድ ልጅ በጣም በጣም ባለጌ ነው። በጣም አንዳንዶች ርህራሄ የሚባል ነገር በውስጣቸው የለም እውነት ለመናገር ማለት ነውና እንደው ወደ ሌላ እንትን ገባሁኝ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው አላዛር የፈለገትን ሱ ትበድለው ታጥፋ ገና አመታቸው ነው። ገና ሽማግሌ ከተላከ አመት የሞላ አይመስለኝም። እንግዲህ ፍቅሩን ከተቀበለች ትንሱ አመት እንደሞላ ነው ባለፈ ስታወራ የነበረው። ሽማግሌ ከተላከ እንኳን አመት አልሞላም። እቺ ልጅ በትዳር ህይወታችሁ በተለይ ደግሞ አዳዲስ ስትሆኑ ሁለታችሁም ያልተላመዳችሁ ጸባይ ነው። ምክንያቱም ለምሳሌ አላዛርም ትንሱን የማያቀው ጸባይ ነው ያላት።
ትንሱም ደግሞ አላዛር የማታቀው ጸባይ ነው ያለችው። እሱን ለመላመድና እሱን ለመልመድ በጣም ብዙ አመት ሊፈጅባችሁ ይችላሉ ትክክለኛ ህይወትን። ምክንያቱም እነዚህ ልጆች ቶሎ ነው የተጋቡት። እርስ በራሳቸው አልተጠናኑም። ያላዛር ጸባይ አላወቀችም፣ የትንሱን ጸባይ አላወቀም። የተጠናኑት ነገር የለም። ስለዚህ በትዳር ላይ የሁለታቸውን ጸባይ የተለያየ ነው። አንዱ ለአንዱ መግባባት የማይችል ነው። አላዛር የትንሱን ጸባይ ላይ ግባባት ይችላል። ትንሱን ያላዛርን ጸባይ ላትግባባው ትችላለች። እና ብዙ ጊዜ ደግሞ የትዳር መጋን ወይም መፋታት የሚሆኑ እንደዚህ አይነት ነገሮች ናቸው። ገባችሁ? ምክንያቱም እኛ የምንኖረው ከቤተሰቦቻችን ጋር ነው። ቤተሰቦቻችን ክፉ ምንሆን፣ ደጉ ምንሆን፣ ጥሩ ምንሆን፣ መላክ ምንሆን፣ አቅፈውን ደግፈውን ምን አይነትም አስቸጋሪ ልጅ ብንሆን ማለት ነው ደግፈውን አቅፈው ነው የሚያሳድጉን። ግን ትዳር ውስጥ ስትገቡ የሁለቱም ያልተላመዳችሁት ጸባይ፣ ያልተለመዳችሁት ባህሪ፣ ያልተለመደ ንግግር ምናምን ስለሚሆን እስከምትግባቡ አንድ አይነት እስከምትሆኑ አላዛር ትንሱን እስከሚያቃት ትንሱ አላዛር እስከምታቀው ጸባይ ለጸባይ እስከምትተዋወቁ ድረስ እንደዚህ አይነት ጭቅጭቅ ሊኖር ይችላል፣ ድብድብም ሊኖር ይችላል። ያ ግን በመቻቻል ካላረጋችሁት እንደዚህ ቶሎ የመፋታት እድል ይፈጥራል ማለት ነው። በቃ ባለመግባባት ገብቷችኋል። አንዱን የአንዱን ጸባይ ካልቻለ አንዱን የአንዱን ጸባይ ካልቻለ እንደዚህ ነው ትዳር የሚናጋው ማለት ነው። ስለዚህ አላዛር ትንሱ ላይ እኔ በአሁን ሰዓት እሷ ላይ የታዩኝ ጥፋቶች የሉም ካለችበት አንጻር ማለት ነው። እውነት ለመናገር እንደገና ሶስተኛ ወገን እያስገባ እናትህ እያስገባ ትዳርህን ህይወትን እንድትመራለት ስታደርግ የነበረው አንተ ነህ። በአንተም ብሱ ተያቅራርተ ተኩራርተ ትዳሬን አልፈልገውም። እኔ ትንሱ አናደኛል። እኔ ሴት ልጅ ራሷን ካላስከበረች ሁሌ ነው የምላችሁ፣ እውነቴ ነው የምላችሁ፣ ራሷን ካላስከበረች እኔ ሴት ናት ብዬ አላስብም። እፈታሻለሁ አለሻ በቃ ካልፈለገሽ ሰው ጋራ ማለት ነው ለደቂቃ መቆየት የለብሽም። ለደቂቃ ትጎጃለሽ። የምትጎጁ ከ2 ወር አይበልጥም። እንደው ብዙ እንበላውና ከ2 ወር አይበልጥም። ከዛ ወደ ራስሽ ትመለሻለሽ። ምን ሆኜ ነው? ለምንድነው እንደዚህ ሆንኩት? ለምንድነው እንደዚህ ያለቀስኩት? ያለሽ እግዚአብሔርን እውነቴ ነው። ምስተሙኝ እህቶችም ነገ ትዳር የምትይዙ ለመያዝ ማሳብ ካላችሁ ማለት ነው ያልፈለጋችሁ ወንድ ላይ እንዳትሄዱ፣ እንዳትቆዩ። ካልተፈለጋችሁ እንዳትቆዩ። እናንተ እቃ አይደላችሁም። ስትፈለጉ የምትበሉበት፣ ሳትፈልጉ ቆሻሻ ውስጥ ወስደው የሚጥሏችሁ እቃ አይደላችሁም። ወንድ ልጅ ካልፈለጋችሁ አልፈለግኝም፣ እሺ ቻሪክ ጠመህ እኔም ቻሪክ ጠመህ ማሰላም ስትሉት እሷ ራሱ ድንግጥ ይላል። እንደዚህ አይነት ልብ ያላት ሴት ናት እንዴ? ምክንያቱም አያገኛትማ። እንደዚህ አይነት ሴት ተለማምጣ የምትኖር ሴት አያገኛትም። ስለዚህ እሱን ጸባዩን አስተካክሎ ሊኖር ይችላል። ካላስተካከልን ጠርቅ ይቅራ። እውነቴ ነው። ሴቶች የራሳችሁን አስከብሩ። ከወንድ ልጅ ጋራ ብዙ ልፍስፍስ አትሆኑ። እውነት እኔ ልፍስፍስ ሴት በጣም ነው የምጠላው። እኔም ሴት ነኝ፣ ግን ልፍስፍስ ሴት በጣም ያናድደኛል። በጣም ነው እንድጠላ የሚያደርገኝ ማለት ነውና ይቅርታ። ትንሱ አሁን ሄዳ ማልቀሱ መልፈስፈሱ ለምን? በቃ አልፈልግሽም አላ። ፍቺውን እፈልጋለሁ አለ። አዎ ትላንትና አንቺን ብለሹ ነበረ። ካለሽበት አንጻር ነው ብትይም አንቺ ይገባሻል። ምክንያቱም ሴትዮዋ ትዳርሽን ህይወትሽን ልትመሪ ከልክላሽ ነበረ። ማናችንም የምናረገው ማንኛውም ሴት የምታረገው ነው። በቃ ለላይ የምትወስነው ውሳኔ ነው የወሰንሽው። ዛሬ ግን እሱም በሱም ብሶ በደለኛ እሱ ሆኖ ግፍ የሚሰራ እሱ ሆኖ የሚያስለቅስ እሱ ሆኖ አልፈልግም ብዙ ችዬሻለሁ። እኔ የቻለውን ራሱ እኔ ግራ እየገባኝ ነው። እስቲ አላዛርለትን እሱ ምንድነው የቻላት? ሁሉም ነገር በካሜራ ነው ያለው አይደለ? ምንድነው እስቲ የትንሱ ጥፋት ይሄ ነው ወይም ደግሞ አላዛር የቻላት ብለን ምናስብ አንድም ኢመንት የምታክል ነገር የላችም ማለት ነው። ስለዚህ ትንሱዬ በዚህ ልክ ወንድ ልጅ መለማመጥ የለብሽም። ሲሄድ ቅርቅር ይበል ቅርቅር። እሱን ደግሞ ከሌላ ጋር ማግጣለው ሌላ ጋር ሄዳለው ካለ ይሄድ። ካንቺ የተሻለ ካገኘች ይሄድ። የተሻለ እግዚአብሔር ይስጠው። በቃ ይሄን ነው ላንቺ ደግሞ እግዚአብሔር ያዘጋጀልሽን በሰማይ ቤት አታቂም። ምክንያቱም አንዳንዴ እግዚአብሔር ምክንያት አድርጎ ከዛ ሰው እሳትና ፈተና ሊያወጣን ይችላል። ግን እኛ አይገባንም። እኛ ስላልታደልን ነው የሚመስለን ማለት ነው እንጂ እግዚአብሔር ለመልካም ነገር ሲያስበን ነገሮቹ ምክንያት አድርጎ በመጥፎም በጥሩም ነገር
ሊወስድልን ወይም ደግሞ ሊያሳርፈን ይፈልጋል ማለት ነው። ስለዚህ ውድ ቤተሰቦቼ ለማንኛውም ቻናሌን ሰብስክራይብ ያደረጋችሁ ቤተሰቡ ይሁኑ።